ጥያቄ እንትን ማለት ጫት የሚቅም የአጎቴ ልጅ ነበርና ለምን ትቅማለህ ጫት ሐራም ነው ምናምን ስለው ሐራምነቱን የቁርአን አንቀጽ ወይንም ደግሞ ሐዲስ አምጪና በሱ ሞግሽ ዝም ብለሽ ግን ሐራም ነው አትበይኝ ብሎ ተቆጣኝ። እኔ ደግሞ ብዙ እውቀት የለኝም። እሺ ጫት መቃም ለሱ ማሳየው አንድ አንቀጽ አላህ ሱብሓነሁ ወተዓላ የሚበሉና የሚጠጡ ነገራቶችን ጥቅላዊ ህግ ነው ያስቀመጠልን። ወታሰው ጥቅላዊ ህግ ነው ያስቀመጠልን። እርሱም ማንኛውም ጠቃሚ ነገሮችን ብሉ፣ ጎጂ ነገራቶችን ደግሞ ለሰውነታቸው ለጤናቸው ተጠንቀቁ እንዳትበሉ ብሎ ተናግሯል። ጫት ደግሞ ዶክተሮች ሲናገሩ ለሰውነት፣ ለጤና፣ ለአእምሮ፣ ለኢኮኖሚ፣ ለሁሉም ጎጂ እንደሆነ ተናግሯል። ስለዚህ ማንኛውም ለጤናችን የሚጎዳ ነገር ተጠንቀቁ ስለተባለ በዚህ አንቀጾች ሁሉ እርሱን ይመለከታሉ ማለት ነው። አላህ በቁርአን ላይ ሲናገር ይላል ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት ይላል። ወደ ጥፋት የሚጥለን ማንኛውንም ነገር ተከልክሏል አላህ ሱብሓነሁ ወተዓላ። ስለዚህ የቁርአን አንቀጽ ጫትን ሐራም ለማድረግ ዕለሞች ይጠቀሙታል። አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ብለናል የጀማዓ ሰዎችን ብሎክ እናድርጋቸው፣ ከቻልን ሚዩት ብቻ እናድርጋቸው። እሺ ብሎክን አስቻለን፣ ብሎክ አታድርጓቸው። ክፉ ቃል ከተናገሩ ምናምን ሚዩት ብቻ በቂ ነው። እሺ ከትምህርታችን አናርቃቸው። ምናልባት አንድ ቀን እውነት ሊሰሙ ይችላሉ። ስድብ ከተሳደቡ ብቻ ሚዩት አድርጓቸው። እሺ ምንድነው አላህ በሌላ ቁርአን ላይ የቁርአን ምዕራፍ ላይ ማነው ሱራ ላይ አያ ላይ ምን ይላል? ወላ ተቅትሉ አንፉሰኩም ኢነላሃ ካነ ቢኩም ረሂማ ይላል። ነፍሳችሁን አትግደሉ እያለ ይናገራል። ነፍስን አትግደሉ ሲል ጊዜ መግደል ሲባል የግዴታ በራስን ማጥፋት ብቻ አይደለም። ማንኛውም አካልን የሚገድል የሚጎዳን ነገር መጠቀምን እየከለከለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። ያ ማለት ራስን የሚጎዳን ማንኛውንም ነገር መጠቀም አይቻልም እያለ ነው። ስለዚህ እነዚህ የቁርአን አንቀጾችና እነዚህ ሐዲሶች ማንኛውም ጤና ላይ ችግር ሊፈጥር የሚችልን ነገር እንድንጠነቀቅ ይናገራሉ። ይህን መሰረት አድርገው ነው ዑለሞችን ሐራም ናቸው ያሉት። ከዑለሞች መካከል ሰማሐት الشيخ عبد العزيز بن باز رحمه الله تعالى والشيخ الإمام الفقيه ابن عثيمين رحمه الله تعالى والشيخ الإمام بقية السلف الشيخ صالح الفوزان حفظه الله تعالى والشيخ مقبل الوادعي والشيخ أحمد بن يحيى النجمي الناس كلهم دار له الله شو كالكلام ማለት ነው። እሺ እስልምና ነብዩ መሐመድ 40 ዓመት እስከሆነ ድረስ ቁርአን ነበር ወይ? ራምባና ቆቦ የሆነ ጥያቄ። እስልምና ነብዩ መሐመድ 40 ዓመት ሲሞላው ድረስ ቁርአን ነበር ወይ? ሸያኒ እስልምና ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ነበር። አምላክ አላህ ሱብሓነሁ ወተዓላ በሁሉም ዘመናት ነብያትን ሙስሊም እያለ እንዳዘዛቸው ይነግረናል። ቁርአን ነበር ወይ ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው ከመምጣታቸው በፊት? አዎ ቁርአን ነበር። ቁርአን ማለት የአላህ ሱብሓነሁ ወተዓላ ዕውቀት ነው። ዕውቀቱ ደግሞ ከጊዜ በኋላ የተፈጠረ ዕውቀት አይደለም። ዕውቀቱ ከባህሪው ነው፣ ያለ የነበረ ነው። ከዘላለም ከእርሱ ከባህሪው ነው። علمه سبحانه وتعالى صفة من صفاته فهو سبحانه وتعالى متصف بصفة العلم ومن علمه سبحانه وتعالى القرآن እርሱ አዋቂ ነው። ከዕውቀቱ መካከል ቁርአን ነው። ቁርአን ቀድሞ የነበረ ነው ነብዩ ሰለላሁ ዐለይሂ ወሰለም ከመገኘታቸው በፊት። ስለዚህ ያ እሺ ለእርሳቸው መውረድ የጀመረው መቼ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከተደረጉበት ጊዜ በኋላ ነው። ልክ 40 ዓመት ከሞላቸው በኋላ ማለት ነው። ይሄን እሺ ጥያቄ አለ አንድ ደማለኝ ማለት ነው። ማለት እኔ አባቴ ከሞተ በቅርብ ጊዜ ነው ማለት ነውና ከኔ በታች ትናንሽ ልጆች አሉ እና ከንብረቱ ያነሱ ይሰድቃሉ እነሱ ማለት ነው። እኔም በግል ይሰድቃለሁ። እኔ ደግሞ አትሰድቁ እናንተ ገና ለእድሜያችሁ አልደረሰም እላችኋለሁ። ይህ እንዴት ይታያል? ችግር የለም ግን የራሳቸው ገንዘብ ከሆነ ወይንም ከቤተሰቦቻቸው ፍቃድ ተሰጥተው ከሆነ የዛኔ ነው እንጂ የታደረጉን ልጆች ያለ ገንዘባቸው በራሳቸው እያነሱ ከሰው ገንዘብ ሰደቃ እናደርጋለን። እሱ ነው። እሺ
እና ፈቃድ ካላቸው ከዛ ከገንዘብ ማስረጃ ያለው ዘለቀ እየነገርኩህ ነው። አላህ አዋቂ ነው። ከእውቀቱ መካከል ነው ቁርአን እርሱ ነው ያወረደው። ገብቶሃል አይደል? አላህ ማስረጃ በቁርአን ላይ ወላሁ ዓሊሙን ቢማ ተዕመል ዓሊም ወካነ አላሁ ዓሊመን ሐኪማ ይላል። እኔ አምላካችሁ አላህ አዋቂና ጥበበኛ ነኝ እያለ ይናገራል። አዋቂ ሲባል ጊዜ የእውቀት ባለቤት መሆኑን እየገለጸ ነው። እዚያ ላይ ከእውቀቱ መካከል ራሱ ያወረደው እውቀቱ ቁርአን ነው። ራሱ እንዳወረደው ቁርአንን ይህን እውቀቱ ሲናገር አንዘለሁ ቢዕልሚሂ ይላል። በእውቀቱም ያወረደው ቁርአንን እያለ ይናገራል። ገብቶሃል? በማን በኩል አወረደው ቁርአንን? በመልአኩ ገብርኤል በኩል እንዳወረደው ወኢነሁ ለተንዚሉ ረቢል ዓለሚን እያለ ይናገራል። እርሱ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው ይላል። ገብቶሃል? ከእውቀቱ ነው እና እርሱ ከዓለማቱ ጌታ ዘንድ የተወረደ ነው። ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤልም አወረደው ይላል። ከማን ዘንድ? ከአላህ ዘንድ። ይሄ ነው ማስረጃ ላሳያችሁ። እሺ በእውቀቱ እንዳወረደ አላህ ሱብሓነሁ ወተዓላ ይህ ቁርአን ከእውቀቱ መካከል አንዱ እውቀቱ እንደሆነ ልክ እንዲሁ ደግሞ በመልአኩ ገብርኤል በኩል እንደመጣ ላሳያችሁ። አንዘለሁ ቢዕልሚሂ ሱረቱ ኒሳ 166 ላይ ሱረቱ ኒሳ 166 ኖርማል መቆረጥ እንዴት ነው ያዘማ? 166 ላይ ትገባላችሁ ልጆች። ተረው አለ እንደገና ተመለስኩ ሳላስበው ወላሂ። እሺ 166 የተወረደ ነው። ማን አወረደው? እርሱም ታማኝ መንፈስ ወይንም ጅብሪል አወረደው። ከአስፈራሪዎች ወይም ከነቢያት ትሆን ዘንድ በልብህ ላይ አወረደው እያለ ይናገራል። ማን ያወረደው? ከአላህ ዘንድ ጅብሪል አለይሂ ሰላም። ቁርአንን ከዓለማቱ ዘንድ ጅብሪል ነው ያወረደው። ሌላም ልጨምርላችሁ ሱረቱል በቀራ 197 ይቅርታ 97 ማለት ልጨምርልሽ። ሌላም አብሽሪ 97 ሱረቱል በቀራ ማጠናከሪያ ልጨምርልሽ። ሌላ ቁርአንን ያወረደው ጅብሪል እንደሆነ በርካታ ቦታ ላይ አለ። ያው የመጨረሻ ምን ይላል አላህ ሱብሓነሁ ወተዓላ 97 አይደል? ያው ጅብሪልን የጠላ በነገራችን ላይ ከሃዲ ነው በእስላም። ገብርኤልን ማንም ሊጠላ አይገባም። ጅብሪልን ማንም ሊጠላ አይገባም። ያው ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው አለ። በቁጭት ይሙት። ገብርኤልን የሚጠላ በቁጭት ይሙት ይላል አላህ። እርሱ ጅብሪል ማለት ነው ወይንም ገብርኤል ቁርአኑን ከበፊቱ ለነበሩ መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና። ማን ነው ያወረደው? ጅብሪል ወይንም ገብርኤል መልአኩን ያወረደው። በማን ላይ? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልባቸው ላይ ያወረደላቸው እርሱ ነው። ጅብሪልን የሚጠላ በቁጭት ይሙት ያለው አላህ ለምንድን ነው? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የቁርአን አንቀጽ ምክንያት የወረደበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም መታ አይሁዶች ጠየቋቸው። የሆኑ የአይሁዶች ጭፍራ በጅብሪል ላይ በገብርኤል ላይ ቂም ነበራቸው። ቂማቸው ለምን እንደሆነ ታውቃላችሁ? የቀደሙትን ከሃዲያኖች አላህ እየላከ አስቀስፏቸዋል። ጅብሪል ይላካል፣ ቀስፏቸው ይመጣ ነበር። ከዛ በኋላ ከመላእክቶች ማን ነው ወደ አንተ ቃልን የሚያመጣልህ ብለው አይሁዶች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። ጅብሪል ነው አላቸው። ገብርኤል ذاك عدو آبائنا አሉ። ይህ የአባቶቻችን ጠላት ነው፣ ቀስፏቸዋል በርካቶችን። በእርሱ በኩል ከሆነ የሚመጣ አንቀበልም አሉ። አላህ ጅብሪልን የሚጠላ ሰው በቁጭቱ ይሙት፣ እርሱን የጠላ ሰው ከሃዲ ነው እያለ ተናገረለት። ጅብሪል በጣም የተከበረ መልአክ ነው። በጣም የተከበረ መልአክ ነው። ጀማዓ ታማኝ የአላህ ሱብሓነሁ ወተዓላ መልአክ ነው። ሙጣዕን ሰመ አሚን ብሎ ይገልጸዋል። ታማኝ የሆነ መልአክ ነው እያለ አላህ ገልጾታል። አላህ አድርግ ያለውን ገራሚ በሆነ ሁኔታ ነው ሰርቶ የሚመጣው። ለአላህ ታማኝ የሆነ መልአክ ነው። ሁሉም ታማኞች ናቸው፣ ግን የእርሱ በጣም ይለያል። በጣም አላህን ይፈራል። ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ሰባቱን ሰማያት አድርገው በሄዱ ጊዜ አብረው ከጅብሪል ጋር ነው የሄዱት። ልክ ሲመለሱ ጊዜ አገኙት ከአላህ ጋር ንግግርን አድርገው። ሲያዩት ጊዜ ያ ሁሉ ኃይልና ያ ሁሉ ግዙፍ የነበረው ሙሽሽ ብሎ አገኙት። ነብዩ ሰለላሁ ዐለይሂ ወሰለም
ያኒ من ተቅዋሁ ወኸሽየቲሂ ሊላህ ሱብሓነሁ ወተዓላ ለአላህ ካለው መተናነስና አምልኮ እየሰራ ባለበት ሁኔታ በመልአኩ ማንነት አገኙት። ግን ያ ሁሉ ኃይል ምናምን በቃ ተናንሶ ዝቅ ብሎ ለአላህ ሱብሓነሁ ወተዓላ አገኙት። ገብርኤል አላህን በጣም የሚፈራ የሆነ መልአክ ነው። ለአላህ በጣም ታማኝና ታዛዥ የሆነ መልአክ ነው። ይህ ነው። ስለዚህ ሁላችንም ገብርኤል አምላክ ማነው ሚካኤል ሁላቸውም የሚጠሩትን ያለን አንዱን አምላክ አላህን በብቸኝነት ማምለክ እንጂ ያለብን እነዚህን መላእክቶች መጣራትና መጠየቅ ለነርሱ መስገድና ወደ እነርሱ ጠብቁኝ እያልን መጸለይ ተገቢ አይደለም። እነሱ ለራሳቸው የሆነ አንድ አምላክ አላቸው። ወደዚያ ወደ አምላክ ነው ሁላችንም መዞር ያለብን። ጥያቄ አለ ጠይቅ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አለኝ እና የመጀመሪያው አሁን ጁምዓ ቀን የሞተ ሰው የሆነ የጀነት ነው ምናምን ተብሎ ይታሰባል። እሺ ሁለተኛ ጥያቄ ደግሞ ሰው ሞቶ ይነሳል ዱንያ ላይ እዚሁ ምድር ላይ ምድር ላይ? እሺ ምን ታድርግ? እሺ መውራራት ያለበት ጥያቄ ነው። ምን ታድርግ? በረብሽ ድምጽ አለ ታደርጋለሽ። ሰው ምድር ላይ እዚሁ ሞቶ ይነሳል ወይ? ሰው እዚሁ ምድር ላይ ሞቶ ይነሳል ወይ? አዎ በተአምር ደረጃ ይነሳል። አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነብያቶች ከሰጣቸው ተአምር አንደኛው ምንድነው? ሙታንን ማስነሳት። ይሄን ተአምር ከሰጠው ነብይ መካከል ማን ነው? መሲሁ ዒሳ አለይሂ ሰላም ወይም ኢየሱስ ክርስቶስ። አምላክ አላህ ሱብሓነሁ ወተዓላ ይሄን ታላቅ ነብይ ከሰጠው ተአምር መካከል ሙታንን ማስነሳት ነበር። ማስረጃ ወኡሕይል መውታ ቢኢዝኒላህ መሲሁ ምን አለ? በአምላክ በአላህ ፍቃድም ሙታንን አስነሳለሁኝ አለ። የት አድርግ ይሄት ወንም የት አድርጉ እስከጨርስ። ታዲያ ይህን ተአምር አላህ ሙታን ማስነሳትን ለሌላ ነብያቶች ሰጥቷል ወይ? አዎ ሰጥቷል። ለምሳሌ ኢብራሂም አለይሂ ሰላም አደብ ይሰርክ ኢብራሂም አለይሂ ሰላም ሙታንን አስነስቷል። እንደስነው እናስተምሩ። ኢብራሂም ታላቁ አላህ ነብይ ከተሰጠው ተአምር ምንድነው? ሙታንን ማስነሳት። የቱ ጋር ይገኛል? ሱረቱል በቀራ ማስረጃ ቃለ ሱብሓነሁ ወተዓላ وإذ قال إبراهيم ربي أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم. يا سلام. ኢብራሂም አለይሂ ሰላም ከዕለታት አንድ ቀን እንዲህ አለ። ወኢዝ ቃለ ኢብራሂም ሙሐመድ ሆይ ኢብራሂም እንዲህ ባለ ጊዜ አውሳ ለህዝቦች ነገራቸው። ረቢ አሪኒ ከይፈ ቱሕይል መውታ ጌታዬ አላህ ሆይ ሙታንን እንዴት ሕያው እንደምታደርግ እስኪያሳየኝ አለ። ምንድነው የፈለገው? ማየት ነው የፈለገው። ልብ በሉ እንጂ ያምናል ያውቃል። አላህ ሱብሓነሁ ወተዓላ ሙታንን የማያስነሳው ጠፍቶት አይደለም። አሪኒ አለ። አሪኒ ማለት አሳየኝ ማለት ነው። ማየትን ነው የፈለገው። ቃለ አወለም ቱእሚን አላመንክም ምን አለው አላህ ሱብሓነሁ ወተዓላ ለእኛ እንዲብራራለን ዘንድ ነው። ኢብራሂም እንደማያምን አላህ ያውቃል ወይ? ላ በደንብ አድርጎ ያውቃል። እኛ ግን ይህን አላመንም እንደሚለው ነገር እንዳይመስለን ኢብራሂም ከዛ በኋላ ሐሳቡን ሊናገር ነው ሊገልጽ ነው። ቃለ በላ አዎ ጌታዬ በእርግጠኝነት አምኛለሁኝ እንጂ አለ ስለማመኑ ሳይሆን ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋ ሊፈልጌ ነው አለ። ከማየት በላይ ምን ያስደስታል ሰዎች? ማነው ከማወቅ በላይ ያ ነገር በተግባር ሲውል ስታዩ ጊዜ ይበልጥ ልባቸው ደግሞ ይረጋጋል አይደል? ስለዚህ ኢብራሂም አለይሂ ሰላም እምነት ሳይሆን ማወቅ ሳይሆን ማየትን ነው እየጠየቀ ያለው ከመጀመሪያው ካወደ ስንነሳ። ስለዚህ ማየትን ነው የፈለገው። አላህ ሱብሓነሁ ወተዓላ ደግሞ ይሄን የጠየቀውን ተአምር በራሱ እጅ ሊያደርግለት ነው በኢብራሂም አለይሂ ሰላም ሙታን ማስነሳትን። ቃለ ፈኹዝ 4 ሚነ ጠይር አላህ ሱብሓነሁ ወተዓላ ኢብራሂምን አዘዘው። ኢብራሂም ሆይ 4 ወፎችን ሂድና ያዝ አለው። እነዚህን 4 ወፎች ይዛቸው ፈሰርሁነ ኢለይክ ወደ አንተ አስጠጋቸው አለው። ኢብራሂም አለይሂ ሰላም ሄደና 4 ወፎችን ይዞ አመጣና ተቀመጠ። ከዚያ አላህ ሱብሓነሁ ወተዓላ ምን አለው? ግደላቸው፣ ቆራርጣቸው አለው። ثم جعل على كل جبل منهن جزءا ቆራርጠህ እነዚህን ከእያንዳንዱ ክፍልፋይም በእያንዳንዱ ተራራ ላይ ሂድና አስቀምጣቸው ስጋቸውን አለው። ኢብራሂም አረዳቸው፣ ገደላቸው፣ ጥቅጥቅ አድርጎ ስጋቸውን ተራራ ላይ አስቀምጦ 4 ተራራ ላይ አስቀምጦ ተመለሰ። ثم ادعوهن አለው አምላካችን። ከዛም ተመለሰና ወደ ቦታ ጥራቸው አለው። يأتينك سعيا ወደ አንተ እየበረሩ በፍጥነት ይመጣሉ አለው። ኢብራሂም አለይሂ ሰላም ተመለሰ። ኑ ብሎ ጠራቸው። ወዲያው እነዛ ስጋዎች ተገጣጥመው ህይወትን ዘርተው መጡ። ኢብራሂም ሙታንን ህያው አደረገ። በማን ፍቃድ? በአላህ ሱብሓነሁ ወተዓላ ፍቃድ። ስለዚህ ሙታንን ህያው ማድረግ ሙታንን ማስነሳት ይህ ለነብያቶች ሁሉ የተሰጠ ተአምር ነው። ለበርካታ ነብያቶች
ሌላ ማን አለ በቁርአን ላይ ሙታንን ህያው ያደረገ? ማን ነው ይመልስ? ያላ ማን ነው ይመልስ? ሙታንን ህያው ያደረገ ነብይ ሁለት ብቻ ናቸው? ዒሳና ኢብራሂም ብቻ ናቸው ወይስ ሌላ አለ በቁርአን ላይ? ሙሳ ምን እንዳደረገ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ብታነቡት ምን ይላል? በደንብ ተከታተሉ። ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራልን አሉት። ማንን? ሃሩንን። ያ ጀማዓ ሃሩንን ምን አሉት? በፊታችን የሚሄዱ አማልክት ስራልን አሉት። ሊሰራላቸው ነው አሜን ብለው። አሮንም አይ ጭራሽ ይሄን አታድርጉ እግዚአብሔርን አምላካችሁ ምናምን ሌላቸው እንዳይመስላችሁ ተቀብሎ ሊሰራላቸው ነው። ምን አለ? አሮንም በሚስቶቻችሁ በወንዶቻችሁና በሴቶቻችሁ ልጆች ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ወርቅ አምጡ አላቸው። አያችሁ፣ አቅልጦ ሊሰራላቸው ነው። ምንም እንኳን መቃወም የለም ያ ጀማ። አይ እኔ አልሰራላችሁም አምላካችሁ እግዚአብሔር ነውና እነዚህን እንዴት ሰራለሁኝ አላላቸውም። ጭራሽ አምጡ አላቸው። ተስማማ በጉዳዩ። ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ለታቻው ወርቅ እንዳለ ሰብስበው አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። ያ ሰላም ጣዖት ሰርቶ ጥጃ ሰርቶ ከወርቅ አቅልጦ ይሄ ነው አምላካቸው ብሎ ሰጣቸው። ይሄ ነው አምላካቸው አላቸው። ይወጣቸው አይhazna ነብይ ሆኖ ጣዖት ሰርቶ ይሄ ነው አምላካቸው ብሎ ሲሰጣቸው አምላክ አላህ Subhanahu Wa Ta'ala ምስጋና ይገባው። ቁርአንን አወረደና ምን አለ? ውሸት ነው ይሄ ኤክስ አደረገ። ይሄን ጣዖት የሰራው ማን ነው አለ። ልጆች ማን ነው የሚመልስ? ኮሜንት ላይ በሱራ ጣሃ ላይ ሙሉ ታሪኩን ገልጾታል። ይህ አይሁዶች በነብዩላህ ሃሩን ላይ የቀጠፉበት ቅጥፈት ነው። ይሄን ክርስቲያኖች አሜን ብለው ተቀብለዋል። ነብይ እንዴት ነው ጣዖት ሰርተው ለህዝቦች ይሁን አምላካቸውን ብላቸው አምላካቸውን የሚያስተዋቸው ማን ነው? ይሄው እንዳለ ሙስሊሞች ያውቁታል። ማን ሄለን እንዳደረገ ሳሚሪ የተባለ ሰው ነው። ሳሚሪ የተባለ ሰው ምን አደረገ? አቅልጦ የሰራላቸው እሱ እንጂ ሃሩን ምን አደረገ? በፍጹም ወደዛ ነገር አልሄደላቸው። ወለቀድ ቃለ ለሁም ሃሩን ሚን ቀብል ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ። ሃሩን ምንድን ያላቸው? ያ ቀውም ህዝቦች ሆይ ኢነማ ፉቲንቱም ቢህ እናንተ በዚህ ነገር እየተፈተናችሁ ነው፣ ተው። ወኢነ ረበኩም አርረሕማን ጌታችሁ እርሱ አዛኝ የሆነው አምላክ አላህ ነው አላቸው። ፈተቢዑኒ ባካችሁ ተከተሉኝ፣ አትስሙት ይሄንን ሳሚሪ። ወአጢዑ አምሪ ትእዛዜንም ታዘዙኝ። ማሻአላህ ቃሉ ለን ነብረሐ ዐለይሂ ዓኪፊነ ሐታ የርጀዐ ኢለይና ሙሳ እኛ በእርሱ በዚህ በወይፈኑ ስር ተቀምጠን አምልኮን ከመስራት አንወገድም ሙሴ ከሲና ተራራ እስኪመለስ ድረስ ብለው አመጹበት። ከዛ በኋላ ምን አደረገ ይላል መጽሐፍ ቅዱስ። ከዛ በኋላ ሙሴ መጣ ከሲና ተራራ አለ። ከዚያ ያንን ወይፈኑን አቃጠለውና አመድ ካደረገው በኋላ ለህዝቡ አጠጣቸው ይላል መጽሐፍ ቅዱስ። አላህ Subhanahu Wa Ta'ala ምን አለ? ኤክስ ነው ማለት ምን አደረገ? ምን አለ አላህ Subhanahu Wa Ta'ala? ሙሳ መጣና አቃጠለውና ባህር ውስጥ ነው የበተነው አለ። እንዴት ነው ሙሳ ያንን አቃጥሎ ይሄን ጣዖት የሚያጠጣቸው ለህዝቦቹ? ነብይ እኮ ነው። እነዚህን ሰዎች ካሉበት ደስሶ ያንን ጣዖት ማስወገድና ማጥፋት እንጂ የሚገባው አቃጥሎ አጠጣቸው ይላል። ምን እንዳጠጣቸው ላሳያችሁ። አጠጣቸው ይላል መጽሐፍ ቅዱስ። ጣዖቱን እንትን አቃጥሎ ማለት ነው ሙሴ እዛው አስባቸው ጋታቸው እንዳለ አላህ Subhanahu Wa Ta'ala ወዳው ምን አደረገ አለ ሙሳ። ሙሳ ከመጣ በኋላ ያንን አቃጥሎ ውሃ ውስጥ ሊወረውረው አለ። አንዴ ላሳያችሁ እስኪ። እሺ እዚህ ጋር ወረድ ስትሉ ጊዜ ኦሪት ዘጸአት ላይ ربكم الرحمن
እሺ السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነው? አማን ነው ቦስ? አልሐምዱሊላህ አማን ነው። ኧረ እንዴት ነው አላህ ተፍታን? ኧረ አለው ፈልገኝ ከዳኝ እኮ እኔ እንደዚህ አልጠበቅኩም ነበር። ያሳዝናል። ስልቴ ስትሆን ጸባይ ተቀይሯል። እንትን አንተ አላባ ነህ ለካ አይደለ? እኛ ሁሉም ነን እኛ ተገኝተሃል። ዛሬማ አላባ የጌታ ሰው የሚረብሽ ድምፅ አለ አንተ ጋር። ኮፒ ሊንክ አድርጉልኝ ቤተሰቦች፣ አካውንቴ ተመቷል። ያ ሰላም። እሺ ወደ ዘጸአት ምዕራፍ 32 ቁጥር 20 ላይ እዛ ምን ይላል? ከአንድ ላሳያችሁ የተናገርኩትን ነገር እዛው ላይ ልጆች ምን ይላል? የሰሩትንም ጥጃ ወስዶ በእሳት አቀለጠው ይላል ሙሴ ማለት ነው። እንዲህም ሆነ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ፣ ጽላቶቹን በእጁ ጥሎ ከተራራው በታች ሰበራቸው። ከዚያስ ምን አደረገ? የሰሩትንም ጥጃ ወስዶ በእሳት አቀለጠው። ከዚያስ እንደ ትቢያም እስኪሆን ድረስ ፈጨው። ከዚያስ በውሃውም ላይ በተነው፣ ለእስራኤል ልጆችም አጠጣው። ያ ሰላም፣ ለእስራኤል ልጆችም አጠጣ ይላል። ስለዚህ ሙሳ ያን አድርጓል ማለት ነው። አስተግፍሩላህ ወላሂ ሙሳ አላደረገም። ሙሴ አላደረገም። ሙሴ አላደረገም። እሺ ጥያቄ ያለው መቀጠል ይችላል። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እንዴት ነህ? አልሐምዱሊላህ። እሺ ጥያቄሽ ምንድን ነው? ጥያቄ ማለት ነው ስልክ ሲደወልልኝ ማለት ነው የሆነ ዘመዶችን ቤተሰብ ምናምን ጓደኞቼ ሲደውልልኝ ጊዜ ማለት ነው እኔ አንሻ አይለኝም እና ከዛ ሸበካውን ዝም ብዬ ጥፍት አደረገውና ኋላ እነሱ ደውለው ምናምን ሲጨርሱ ጊዜ እኔ ዝም ብዬ ደውልላቸውና ከዛ ስራ በዝቶብኝ ነው በቃ በሆነ ስበብ ምናምን አሳባቸዋለሁ። እንዴት ታየለ? ተንኮለኛ ነሽ ማለት ነው አይደል? እሺ በዚሁ አጋጣሚ ተንኮለኛ የሚለው ቃል ተዛለኝ ከይቅርታ ጋር መልስልሻለሁ። ሰሞኑን አንድ የሆነች ልጅ ቪዲዮ ሰርታ መሰለኝ በውስጥ ተልኮልኛል መልስ ስጠር ምናምን ብለው ይሄን የቁርአን አንቀጽን አልቀበለውም እያለች ያው ካለማወቅ የተነሳ ሙስሊም ትሆን አላውቅም እንዲህ ተጠምጥማ ማለት ነው። እነ ከይደኩና ዐዚም የሚለውን ሱራ ዩሱፍ ላይ የሚገኘው ያያችሁ ልጆች አላችሁ? የእናንተ የሴቶች ተንኮል በጣም ከባድ ነው የሚለውን አንቀጽ ሱብሃንአላህ ይሄን እንዴት እቀበላለሁኝ እኔ እያለች ማለት ነው ምናምን ማለት ነው። ለውላ انها معذوره بجهلها لكفرت بهذا الكلام ባለማወቋ ማየም ስለሆነች ይታለፋል እንጂ እንዲህ አይነት ሰዎች አውቆሆን ብሎ ያወቀ ከውቀት ይሄን ቢናገር ሰው ይከፍር ነበር። አንድ የቁርአን አንቀጽ ካደ ሰው ሙሉን እንደካደ ነው። ያን የካደ ደግሞ አላህ Subhanahu Wa Ta'ala እንደካደ ይቆጠራል። لأن القرآن صفة من صفات الله سبحانه وتعالى እንደተቀላይ ያንን እስኪናብራራ ኢነ ከይደኩና ዐዚም ይላል። የእናንተ የሴቶች ተንኮል ከባድ ነው ይላል። አውዱን እንመልከት። ማን ነው እየተናገረ ያለው ወደሚለው ስንመጣ ጊዜ ይሄን እየተናገረ ያለው የሴትየዋ ባል ነው፣ የዙለይኻ ባል ማለት ነው። ገብታችኋል? ይሄን እየተናገረ ያለው ማን ነው? ንጉሱ ነው። ንጉሱስ በዚህ ነገር ላይ ተሳስተዋል ወይ ካለን የተሳሳተው ነገር የለም። ከምን አንፃር ነው ያልተሳሳተው ከተባለ ስለ ተንኮለኛ ሴቶች እያወራ ነው። ማናስ ተንኮለኛ ከተባለ የንጉሱ ሚስት ነች። ምን እያደረገች ከተባለ ዮሴፍ ላይ ተንኮል እየሰራች እርሷን አስመልክቶ እየተናገረ እንጂ አጠቃላይ ሴቶችን አይደለም።
አውዱን እንመልከት። በአውድ ላይ የሚፈታ ቁርአን ሲያቅ የሚባል ነገር አለ፣ አውድ የሚባል ነገር አለ። ወጣች አይደል? ምን አይነት ሴቶች ናቸው ከተባለ ይሄን ዩሱፍ አለይሂ ሰላምን ከምንም ነገር በላይ ተንኮል እየሰራችበት ያለች ሴት ነች። እርሷን አስመልክቶ የተነገረ ቃል ነው ይሄ እንጂ አጠቃላይ ሴቶችን መጥፎ ናቸው እያለ ነው ወይ? ላ ከሴቶች በጣም መልካሞች እንዳሉ ቁርአን ይናገራል። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات ይላል። فالصالحات قانتات ማለት መልካም ሴቶች ቅን ሴቶች እያለ አላህ በርካታ ቦታ ላይ ተናግሯል። አንተ ሾካካ አይደለ? ይሄ ነው እና አምላክ አላህ Subhanahu Wa Ta'ala በርካታ ቦታ ላይ ጻድቅ ሴቶች እያለ የጠቀሳቸው በርካቶች አሉ። ሴት ብቻ ነው የምታጠቀው። يقول سبحانه وتعالى አንተ ሾካካ مريم إلا رسولا قد خلت من قبله الرسل توت يمار توت عشان ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة ይላል። እናቱም ጻድቅ ነች፣ ማርያም ጻድቅ ነች ይላል አላህ። ስለዚህ ከሴቶች ነፍ ጻድቆች መልካሞች ብሎ የተገለጹ በጅምላም አሉ በተናጠልም አሉ። ገብታችኋል አይደል? ያ ነው ለሴቶች መልካም ሴቶች አርአያ እያለ የጠቀሳቸው በርካታ ሴቶችም አሉ። ገብታችኋል? ስለዚህ መልካም እንዳሉ ሁሉ መጥፎዎች አሉ። ይሄ ምንም የሚካድ ነገር አይደለም። እዚያ ቦታ ላይ ታዲያ እየተናገረ ያለው ንጉሱ ስለማን ነው ከተባለ ስለ መጥፎዋ የሴት አይነት ነው። ዩሱፍ አለይሂ ሰላም ላይ ተንኮልና ሴራ እያሴረች ያለች ሴት አስመልክቶ እየተነገረ ቃል እንጂ አጠቃላይ እንዳው ስለ ሴቶች ሙሉ እየተነገረ አይደለም ማለት ነው። እሺ ጥያቄ ያለ ካለ ጠይቅ። ጥያቄ ያለ ከገባችሁት ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነው? ሰላም ነው አልሐምዱሊላህ። እንትን ነበር ትንሽ በጣም እስልምናና ክርስትና በጣም እናወራ ነበርና እንትን የሆነ ሐዲስ አነሱ። ቁርአን የጻፈው ክርስቲያን ነው አሉ። ከዛ ሐዲሱን ከፍቼ ሳየው ያው ሰውየው መጀመሪያ ካፊር ነበር፣ ሰለመ፣ ከዛ መልሶ ከፍሮ ነው እና ይጽፍ ነበር ያለው ደግሞ ቁርአን አይልም። ቁርአን ነው ይጽፍ የነበረው ሰውየው። እሺ ቁርአን የጻፈው ክርስቲያን ነው ይላቸዋል። እንደዚህ ተብሎ አይገለጽም። ቁርአንን ከጻፉ መካከል ማንኛውም ሰው ይመጣና የዛኔ ይሰልማል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከፈለገ ይጽፋል፣ አይከለክሉትም፣ አትጻፍ አይሉትም። ሁሉም ሰሃባ ይጽፍ ነበር የራሱ ማለት ነው። ይዛቻው ትመጣለህ፣ ትሰልማለህ፣ ትጽፋለህ። ከነዚያ መካከል ነበር ይሄ ሰውዬ እንጂ ቁርአን የጻፈው ከክርስቲያኑ ሲባል ጊዜ እንደው ሙሉ ቁርአን የጻፈው ያ ሰውዬ ብቻ እንደሆነ አድርገው ሊቀርጸው ይፈልጋሉ ነው ሰዎች። ላ እንደዛ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ጸሐፊዎች ነፍ ናቸው። ሰሃቦቻቸው ሁሉ ይጽፋሉ። ይፈቻል። ከነዛ መካከል ይሄ ሰው ሰልም ያለውኛ አለ። ነብዩ ሰለላሁ ዐለይሂ ወሰለም ተቀበሉት። እጽፋለሁኛ አለ። ጻፋሉት። ይጽፍ ነበር አጠገባቸው ቁጭ ብሎ። ሁለት ከሃዲያኖች ከእስልምና የወጡ የጻፉ ታሪካቸውን ልንገራችሁ፣ ሙሉ ታሪካቸውን። አንደኛ አብዱላህ ኢብኑ አቢ አስሰርህ የተባለው ሰው ነው። ይሄ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአን ይጽፍ ነበር። ከዚያ በኋላ ከእስልምና ተመለሰ። ወዲያው ግን ይሄ ሰው ተወብቶ ወደ እስልምና ተመልሷል። ሲናገር የነበረው በእርሳቸው ላይ ስህተት ነው። فأزلني الشيطان عبد الله بن عباس فأزله الشيطان ብሎ ነው የገለጸው። ሰይጣንም አንሸራተተው ነው። ገብታችኋል አይደል? ያ ሰው ምን ሆነ? መልሶ ወደ እስልምና ገባ። ተወብቶ የነበርኩበት ያንን የተናገርኩት በእርሳቸው ላይ ስህተት ነው ብሎ መጣ። ሁለተኛው ሌላ ሰው ነው። ይሄ አሁን የነገርኳችሁ ክርስቲያን አይደለም። ዝም ብሎ ከሃዲ ነበረ፣ ከጣዖት አምላኪያን ነበር። እስልምናን ተቀብሎ የከፈረ ነው። አንደኛው ግን ክርስቲያን ነበር። ሰለምኩኝ አለ። ሄደ ነብዩ ሰለላሁ ዐለይሂ ወሰለም ሻሃዳ ሲያዙት ልክ በየጊዜው ሰው ሰልማን ይመለሳል። ይሄ እኮ ብርቅ አይደለም። ሰለመ። ቁርአንን ይጽፍ ነበር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ። ከዚያ በኋላ ሄደና ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ይጽፍ ነበር። ከዚያ ከእስልምና ወጣሁ ብሎ ወደ ቁረይሻውያኖች ወደ ካህዲያኖች ተመለሰ ከመዲና። ከዛ ሄደና ወፍተራ አለ ነብይ ሰለላሁ ዐለይሂ ወሰለም ወከዘበ ዐለይሂ በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸትና መቅጠፍ ጀመረ። ምንድነው ቅጥፈቱ? ሙሐመድ አሊማን ወላሂ አሊሙን ሐኪም በልያለኝ እኔ አዚዙን ሐኪም ብዬ ጽፍለት ነበር፣ እኔ ከጻፍኩለት ውጭ ምንም አያውቅም ብሎ በእርሳቸው ላይ ዋሸ፣ ከተፈ። ይሄ ሰውዬ አላህ ሱብሓነሁ ወተዓላ እንዴት እንደሚቀጣው ተአምራዊ በሆነ መንገድ ተመልከቱ። ይሄ ሰውዬ ሞተ። ወዲያው ይሄን እንትን እንዳለ እንደተናገረ አላህ ሱብሓነሁ ወተዓላ ገደለው፣ ሞተ። ክርስቲያኖች እዛው ቤተሰቦቹ ያገሩ ሰዎች ቀበሩት። ልክ ጠዋት ሲመጡ ጊዜ መቃብሩ ተከፍቶ ሰውየው
ከመቃብሩ ውጭ ወጥቶ አገኙት። هذا فعل محمد واصحابه لما هرب منهم ብለው ተናገሩ። እነዚህ ክርስቲያኖች ምን አሉ? ይሄማ የሙሐመድና የተከታዮቹ ተንኮል ነው። እርሱ ከእስልምናቸው ወጥቶ በሸሸ ጊዜ ወደኛ ያደረጉበት ሴራ ነው። ቆፍረው አቅብተውና ነበሹ عن قبره واخرجوه አሉ። ቀብሩን ቆፍረው አስከሬኑን አውጥተውት ነው አሉ። ችግር የለውም አሉና በሌላ ቦታ ሄደው ከዚያ የበለጥ ቆፍረው ወደ ውስጥ ቀበሩት። አሁንም በሚቀጥለው ቀን መጡ። ልክ ሲመጡ ቀብሩ ተከፍቶ በሚቀጥለው ቀን ጠዋት ላይ በማለዳ ሲሄዱ አሁንም እንደ ትላንት ሆኖ አገኙት። هذا فعل محمد واصحابه ይሄማ የሙሐመድና የጓደኞች ስራ ነው። لما هرب منهم نبشوا عن قبره واخرجوه ከእነርሱ በሸሸ ጊዜ ወደ ክርስትናው በተመለሰ ጊዜ ቀብሩን ቆፍረው አውጥተው ጥለውት ነው አስክሬኑን አሉ አቀበሩት። አሁንም በሚቀጥለው ቀን ሲመጡ ምድር ተፍታው ተገኘ ሰውዬ። ይሄንንም ባዩ ጊዜ ይህማ ከዚህ በኋላ የሰው ስራ ሳይሆን የአምላክ ተአምርና ቅጣት ነው ብለው አመኑ ራሳቸው። قالوا هذا ليس من فعل الناس ወዲያውም ምን አሉ? ይህማ የሰው ስራ አይደለም፣ አምላክ ዋጋውን እየሰጠው ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅጠፉ ምክንያት በመዋሸቱ ምክንያት ያላሉትን እኔ ጽፍለታለሁ ብሎ እየተናገረ ማለት ነው። ለታችኋል እንዴት ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰው መዋሸት በጣም ዋጋ ያስከፍላል። ወይ ዛሬ ምድር ላይ ወይ በቀጣይ ዓለም ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት ከወዲሁ ገሃነምን ማዘጋጀት ነው። قال النبي صلى الله عليه وسلم إن الكذب علي ليس ككذب على غيري فمن كذب علي متعمدا فليتبوأ مقعده من النار ሰዎች ሆይ አሉ በእኔ ላይ መዋሸት በሌላ ሰው ላይ እንደመዋሸት እንዳይመስላችሁ በእኔ ላይ የዋሸ ሰው ከወዲሁ የገሃነም እሳት መቀመጫውን ያዘጋጃት ብለው ተናግረዋል። ወይ እዚህ ምድር ላይ የማይቀጣ ከባድ ቅጣትን ይቀጣዋል አላህ ልክ እንደዚህ እንደ ክርስቲያን ወይንም ደግሞ በቀጣዩ ዓለም የሌለ ከባድ ቅጣትን ነው የሚቀጣው። በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት ቀላል አይደለም። ገፋቻለሁ። ይሄን ይመስላል። ይሄን ማስረጃ ማየት የሚፈልግ ሰው ካለ አሳየዋለሁ። እንዴት ቀብር 3 ጊዜ እንደተፋችሁ እንደውም ላሳያችሁ። ምዕራፍና ቁጥሩ ለሚፈልግ ሰው ይሄ ክርስቲያን ነበር የጻፈው ምናምን ጨርሱታ ታሪኩን በላቸው። ምን ያክል ቅጣት አላህ Subhanahu Wa Ta'ala እንደቀጣው እዛ በነብዩ ሰለላሁ ዐለይሂ ወሰለም እንደዋሸ ያኛው ደግሞ እንዴት እንደተመለሰ ወደ እስልምና ተመልሷል። ያኛው ተውበት አድርጓል። የሁለቱንም ላሳያችሁ። ተውበት አብዱላህ ኢብኑ አቢ አሰራህ ያ አንደኛው ሲጽፍ የነበረው ከፍሮ የነበረው ወደ እስልምና እንደተመለሰ ላሳያችሁ። ሁለተኛ ደግሞ ማነው ይሄኛው هذا فعل محمد وأصحابه لما هرب منهم ያው እነዚህ ጋር ላሳያችሁ። እሺ አነስ ብን ማሊክ ካነ ሚና ረጁል ሚን በኒ ነጃር ቀድ ቀረአ አልቁርአን ወአሊ ዒምራን ቀድ ቀረአ አልበቀረተ ወአሊ ዒምራን ከእኛ አንድ ከበኒ ነጃር ጎሳ አንድ ሰው ነበር። እርሱም ሱረቱል በቀራንና አሊ ዒምራንን ያነበበ ሁለት ሱራ ወካነ የክቱቡ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም የሚጽፍ ነበር ቁርአንን። ፈንጠለቀ ሃሪበን ሐታ ለሒቀ ቢአህሊ ልኪታብ ይሄ ሰውዬ ሸሽቶ ሄደ ከሙስሊሞች ወደ መጽሐፉ ባለቤቶች ጋር እስኪጠጋም ድረስ ወደ ክርስቲያኖች ጋር ቃለ ፈረፈዑሁ እርሱንም ከፍ አደረጉት ቦታውን። ይሄማ የነቢዩ መሐመድ ቁርአንን ሲጽፍ ነበር ብለው ከፍ ከፍ አደረጉት። ቃሉ ሃዛ ቀድ ካነ የክቱቡ ሊሙሐመድ ፈዐጀቡ ቢሂ ይሄ እኮ ለነቢዩ መሐመድ ቁርአንን ሲጽፍ ነበር ብለው እርሱን ተደነቁበት። ፈማ ለቢተ አንቀሰመ ላሁ ዑኑቀሁ ፊህም ምንም አልቆየም አላህ ወዲያው በመካከላቸው አንገቱን የቀጨ ቢሆን እንጂ ወዲያው ቅጣቱን እዛው አይነ ባይን አሳያቸው። ፊህም እዛው በመካከላቸው ያ ጀማ እዛው አይናቸው እየተደነቁበት ሞተ። ፈሐፈሩ ለሁ ፈወረውሁ ለእርሱም ቆፈሩለትና ቀብርን እዚያ ውስጥ ቀበሩት። ፈአስበሐት አልአርድ ቀድ ነበዘትሁ ዐላ ወጅሂሃ ምድርም በፊቷ ላይ ወይንም ተፍታው ያኒ አውጥታው አደረች። ተፋችሁ በቃ ወረወረችው ምድር። ከቀበሩት በኋላ ምድር ተፍታውን ተመለከቱ በጀርባው ላይ ሐታ ዓዱ ፈሐፈሩ ለሁ ከዚያ በኋላ እንደገና ተመልሰው ቆፈሩለት። ፈዋረውሁ አሁንም ቀበሩት። ፈአስበሐት አልአርድ ቀድ ነበዘትሁ ዐላ ወጅሂሃ አሁንም ምድር ተፍታው ተመለከቱ። ثم عادوا فحفروا له ከዚያም በኋላ መልሰው ቆፈሩና ቀበሩት። فواروه አሁንም ዘተሩ ቀበሩት። فأصبحت الأرض قد نبذته على وجهها فتركوه منبوذا መጨረሻውን በሶስተኛው እንደዚያ ወጥቶ ሲያዩት ጊዜ በቃ እዛው ይሄ ምንም ብንቀብረው ከዚህ በኋላ ሊቀበር አይችልም ብለው እዛው ጥለውት ሄዱ ማለት ነው። በሌላኛው ዘገባ ተመልከቱ ቅድም የነገርኳችሁ ቃል በቃል
ካነ ረጁሉን ነስራኒ አንድ ክርስቲያን ሰው ነበር። ፈአስለመ እስልምናን ተቀበለ። ወቀረአ አልበቀረተ ወአልዕምራን ሁለት ሱራ እንኳን ብቻ ነው እኮ የቀረ ያ ጀማዓ ሙሉ ቁርአን እንደጻፈ አድርገው ይነግሯቸዋል። ያው አልዕምራንና በቀራን ብቻ ነው የቀረው ሰውየው። በቀራንና አልዕምራን ሁለት ምዕራፍ ብቻ ከ114 ሁለት ምዕራፍ ቀረ። ፈካነ የክቱቡ ለነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም ይጽፍ ነበር። ፈዓደ ነስራንየን ወደ ክርስትና ተመለሰ። ፈካነ የቁል እንዲህ ነበር ማ የድሪ ሙሐመድ ኢላ ማ ከተብቱ ለሁ ሙሐመድ እኔ ከጻፍኩለት ውጭ አያውቅም እኮ እያለ ይዋሽ ነበር በእርሳቸው ላይ። ፈአማተሁ አላህም ገደለው። ፈደፈኑሁ ቀበሩት። ፈአስበሐ ወቀድ ለፈዘት አልአርድ ይህም ሰው በቀበሩት ንጋት ማለዳ ላይ ምድር ተፍተው አደረች። ፈቃሉ አሉ ሰዎችም እነዚያ ክርስቲያኖች ሃዛ ፊዕሉ ሙሐመድ ወአስሓቡ ይህ የሙሐመድና የጓደኞቹ ስራ ነው። ለማ ሀረበ ሚንሁም ከእነርሱ በሸሸ ጊዜ እስልምናን ለቆ በወጣ ጊዜ ነበሹ ዐን ሳሒቢና ፈአልቀውሁ ይህን ጓደኛችንን ቀብሩን ቆፍረው ጥለውት ነው አስክሬኑን ብለው ዋሹ። ተመልከቱ። ፈሐፈሩ ለሁ ፈአዕመቁ አሁንም ቆፈሩለት በጣም አራቁት። ያሁንን ደግሞ ቁፋሩ ወደ ውስጥ ፈአስበሐ ወቀድ ለፊዘት አልአርድ አሁንም በድጋሚ በሁለተኛው ቀን ምድር ተፍተው አደረች። ቃሉ አሉ ሃዛ ፊዕሉ ሙሐመድ ወአስሓቢህ ይህ እኮ ሙሐመድና የጓደኞቹ ስራ ነው። ነበሹ ዐን ሳሒቢና ለማ ሀረበ ሚንሁም ፈአልቀውሁ ከእነርሱ በሸሸ ጊዜ ወደ ክርስትናው በተመለሰ ጊዜ እርሱን ጓደኛችንን ከቀብሩን ቆፍረው አውጥተው ጥለውት ነው አሉ። ፈሐፈሩ ለሁ ወአዕመቁ ለሁ ፊል አርድ መስተጣዑ አሁንም በሶስተኛው ጊዜ ቆፈሩለት ወደ ምድር በጣም አሰረጉት ወይንም በጣም ሰምጠው ወደ ውስጥ ቆፈሩ። አሁንም ቀብረውት ሄዱ። ፈአስበሐ ወቀድ ለፊዘት አልአርድ ለሶስተኛም ጊዜ ምድር ተፍተው አደረች። ፈዓሊሙ አወቁ አነሁ ለይሰ ሚን ፊዕል ናስ ይህ ከሰው ስራ እንዳልሆነ የአምላክ ቅጣት እንደሆነ ተረዱ አወቁ እነዚህ ሰዎች። ፈአልቁሁ በበስተ መጨረሻም ሳይቀብሩት ውጭ ላይ ጣሉት አስክሬኑን። በቃ ያው ምንጩ ሶሒህ ቡኻሪ 3617 ሶሒህ ሙስሊም 2781 ይሄ ነው ክርስቲያን ሆኖ ቁርአንን ጻፈ እያሉ የሚሸውዳቸው። ምን አይነት አይቀጡ ቅጣት አላህ Subhanahu Wa Ta'ala እንደቀጣው ለምን ታሪኩ ከዛ በኋላ ይነግራቸው። ቁርአን የጻፈው ክርስቲያን ነው። ኦኬ ከዛ ታሪኩን ጨርሱታ ምን ሆነ ያ ሰውዬ ሲቀጥል ሁለት ሱራ ሁለት ምዕራፍ ላይ ያነበበው ከ114 ልክ ሙሉን እንደጻፈ አድርገው አውቀው ተንኮላቸው ይቀርጹላቸዋል። ማንም ሰው ቢሰልም ዛኔ ጽፍ ነበር አዲስ ነገር አይደለም። እኔ በሰልም ዛኔ ሄጄ ቁጭ ብዬ መጻፍ እችላለሁ ከፈለኩ። ነብዩ ሰለላሁ ዐለይሂ ወሰለም አይከለክሏቸውም። ጻፈ ከፍር ያለውኛ ላይ ሄዳ ከዛ በርሳቸው ላይ በመዋሸቱ አላህ Subhanahu Wa Ta'ala ምን ያክል ቅጣት እንደቀጣው የዋሻው ምንድነው ከተባለ እኔ ከጻፍኩለት ውጭ አያውቅም ነበር መሐመድ እያለ ይነግራቸዋል። ያቻለ አይደል? ከዛ በኋላ ምን አደረገው? አይናቸው ያየዛው እየተደነቁበት ደስ እያላቸው እንኳን ከፈረ ይሄ ነብዩ መሐመድ ጻፍ እያሉ ወዛ ዘመን የነበሩ ክርስቲያኖች አይናቸው ያየዛው ቀጨው አላህ Subhanahu Wa Ta'ala ዘዋ አጠፋው። ከዛ ገደለው አይናቸው ያየ እዛው ሲዋሽና ሲቀጥፍ አልጨረሰም እንኳን ቅጥፈቱን ወዳው ነው አላህ Subhanahu Wa Ta'ala ገደለው። ከዛ በኋላ እነዚህ ሰዎች ቆፍረው ቀበሩ ለሶስተኛ ጊዜ ይሄ የሰው ስራ አይደለም አሉ። መጨረሻው ይሄ የአምላክ ቅጣት እንደሆነ ተረዱ። መጨረሻው ይሄ ይመስላል። በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰው ዋሽቶ ነጃ ይወጣል ወይ በዚህ ምድር ቅጣቱን ያገኛል ወይ በቀጣዩ ዓለም እጥፍ ድርብ ሆኖ ቅጣት ይጠብቀዋል። ይሄ ነው ጥያቄ ያለ ቀጣይ ማሻአላህ ኡስታዝ ቁርአን ሪከርድ ያ አንተ ማለት ነው የምትቀረው ያ ምን ደረሰ በጣም እንትን ያለ አሁን የምትሻለ እንደራል ተሻለኝ ነው ማስረጃ ሲሻለኝ ኢንሻአላህ ሪከርድ ጋለው ብዬ ነበር። አሁን ግን እንዳመመኝ እሺ መጣላ አውሽ ሁሴን ወየ ሰላም አለይኩም ወአለይኩም ሰላም እንዴት ነህ? ደህና ማነው ስምህ? ረውላ ማሻአላህ ረውላ ስንት አመትሽ? አራት ማሻአላህ ረውላ ጎበዝ ልጅ። ስንት ቁርአን ትቀሪልናለሽ? ቁርአን ቅሪልን እስኪ። እሺ ጎበዝ። አልሐምዱሊላሂ ረቢል ዓለሚን አርረህማን አርረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ማሻአላህ ጎበዝ ልጅ ማሻአላህ አላህ ይጨምርልሽ። ጎበዝ ልጅ እወድሃለሁ። እኔም ወደደው ማደርግሽ። እሺ
ጎበዝ አላህ ይጨምርልሽ አላህ ያሳድግሽ ማሻአላህ እሺ ጥያቄ አለና ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ያንተ እውቀት ሁሉ ለሁላችን አላህ ይስጠን ይህን ጥያቄ አብዛኛው ሰው ሙዚቃ ሐራም ነው ወይም ሐራም አይደለም ይላሉና ሙዚቃ እንዴት ነው ሐራም ነው ዘፈን ማዳመጥ ሙዚቃ ሐራም ነው አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ሰሃቦች ተናግረዋል በጊዜያችን ያሉ ታላላቅ ዑለሞች ተናግረዋል አላህ Subhanahu Wa Ta'ala በቁርአን ላይ ومن الناس من يشتري له الحديث ليضل عن سبيل الله بغير علم ويتخذها هزوا اولئك لهم عذاب مهين ይሄን የቁርአን አንቀጽ አስመልክቶ ሰዎችን አጥማሚ የሆነ ከንቱ ንግግር ተብሎ እዚህ ቦታ ላይ የተገለጸው ሙዚቃ ነው ብለው እንዳለ ሰሃቦች ፈስረውታል ከነርሱ መካከል አብዱላህ ኢብኑ መስዑድ እየማለ والله انه الغنى والله انه الغنى والله انه الغنى ብላ በአላህ ስም ላለው እዚህ ቦታ ላይ ሰዎችን አጥማሚ የሆነ ከንቱና ዛዛታ የሆነ ንግግር የተባለው እዚህ ቦታ ላይ ቁርአን ነው ብሎ ተናግሯል ገብታችኋል አይደል ከንቱና ንግግር የተባለው እዚህ ቦታ ላይ በይቅርታ አስተግፍሩላህ ሙዚቃ ነው ቁርአን ነው እንዳልኩት ሙዚቃ ነው ብሎ ተናግሯል ሙዚቃ ነው ብሎ ተናግሯል እሺ ሌላኛው ነገር ምንድነው አብዱላህ ኢብኑ አባስ ተጠየቀ አብዱላህ ኢብኑ አባስ በሚጠየቅ ጊዜ ምን አለ جاء رجل الى ابن عباس عند سوى عبد الله بن عباس كرمتنا دقيقه يا ابن عباس ما تقول في الغنى احلال ام حرام عليه انت عبد الله بن عباس هوي ስለ ሙዚቃ ምን ትላለህ ሐላል ነው ወይንስ ሐራም ነው አለ ሐላል ነው ወይንስ ሐራም ነው ብሎ ተጠየቀ ሰሃቦች ፈትዋ ተጠይቀው የመለሱት ጉዳይ ነው አብዱላህ ኢብኑ አባስን ብሎ መለሰ የተንሳኤ ቀን የመልካም ስራ ሚዛንና የመጥፎ ስራ ሚዛን በሚቀመጡ ጊዜ ሙዚቃ ከመልካም ስራ ሚዛን የሚመደብ ይመስላል ወይንስ ከመጥፎ ስራ ሚዛን አለው ሰውየው አሰበና መቼ ሙዚቃ ከሶላት ከሐጅ ከጾም ጋር ሊሆን አይችልም አላህ ያላዘዘበት ነገር ነውና አይ ያለምንም ጥርጥር ይሄማ ከመልካም ነገር ሊሆን አይችልም ከመጥፎ ሚዛን ላይ ነው የሚቀመጠው አብዱላህ ኢብኑ አባስ ምን አለው አፍተይት ነፍሰከ بنفسك فذهب ራስህ ጠይቀህ ራስህ ትክክለኛውን መልስ መልሰሃል አግኝተሃልና ሂድ መልሱን አግኝተሃል አሉ ስለዚህ ሰሃቦች ሐራም ነው ብለው የግልጽ ፈትዋ የሰጡበት ጉዳይ ነው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ ለየኩነነ ሚን ኡመቲ አቅዋም يستحلون الحر والحرير والخمر والمعازف والمعازف هي آلات اللهو والأغاني والموسيقى كما فسره جمع من أهل العلم ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከኡመቶቼ ወደፊት ሙዚቃን የሚፈቅዱ ሰዎች ይመጣሉ ወይንም የሙዚቃ መሳሪያዎችን የሚፈቅዱ ሰዎች ይመጣሉ ይህ የትንሣኤ ቀን ምልክቶች ናቸው ብለው ተናግረዋል ስለዚህ